የታመንከው ለትልቅ ደረጃ ይደርሳል ብለህ አሰብህ አቅደህ ምናምን ያደረከው ነገር ሲናወጥብህ ትፈራለህ። ግን እሱ መጨረሻው አይደለም። አምላኬ መጠጊያዬ ነው ደግሞ ትላለህ። ከተራራው በላይ ከፍ ካለው በላይ ሌላ ከፍታ አለ አይደል የሚለው? ከከፍታው በላይ ሌላ ከፍታ አለ። ከፍ ባል ካለው በላይ ሌላ ከፍ ያላለ። ሃሌሉያ። ኤፋዱን ዛሬ እናነሳዋለን። ይስማማ ሰዋል? አሜን አሜን። ኤፋዱን ዛሬ እናነሳዋለን። አሜን ሃሌሉያ። አሜን። ኤፋዱ ዛሬ ይነሳል። አሜን ይነሳል። ስሙ ይባረክ። አብያታር አሁን በግምት አልሄድም፣ አሁን በእውቀቴ አልሄድም፣ አሁን በሰው ምክር አልሄድም። አሁን ኤፋዱ የሚለኝን እከተለዋለሁ። አሁን እሱ የሚለኝን እከተለዋለሁ። እስኪ ኤፋዲን አነሳዋለሁ በሉ በጌታ በኢየሱስ ክርስቶስ። ኤፋዱ ይነሳል። በቃ ትዘምራለህ። ልቤን ስሰማ ሳደምጠው፣ የምታደምጠው ንፋሱን አይደለም ልብህን እንጂ። ሃሌሉያ። ውጩን አይደለም የምታደምጠው። ውጩ ግርግር ነው ያለው፣ ውጩ ሐዘን ነው ያለው፣ ውጩ ስብራት ነው ያለው፣ ውጩ መከራ ነው ያለው። ግን ልብህን ስትሰማው ከውስጥህ የሚፈስ የህይወት ውሃ ወንዝ ይፈሳል። ሰላም በማይሰማበት ምዕራፍ ውስጥ ሰላም ይፈሳል። ስሙ ይባረክ። ዛሬ እግዚአብሔር ልባችሁን ያበረታዋል። እግዚአብሔር ልብሽን ያበረታዋል። ልቡ የጠነከረ ሰው፣ ልቡ የበረታ ሰው መፍትሄውን ቀጥሎ እግዚአብሔር ያሳየዋል። ሃሌሉያ አሜን። እግዚአብሔር ልብህን ሲያበረታው የመውጫውን መንገድ ሊያሳይ ነው። ልቡ ያልበረታ ሰው ቅድም እንዳልኳችሁ ያለቅሳል፣ ኃይል እስኪያጣ ድረስ ይጨነቃል፣ ግራ ይጋባል። ምንድነው መፍትሄው ይላል። ወይኔ ጠፋው፣ የመጨረሻዬ ነው፣ ረው በቃ አለቀልኝ ይላል። ልቡ ሰው ሲበረታ ግን አይኖቹ ምንጭ ያሉ፣ አይኖቹ መፍትሄ ያሉ፣ አይኖቹ መንገድ ያሉ። ስሙ ይባረክ። በጨለመ ነገር ውስጥ ብርሃን ይታያቸዋል። መውጫ በሌለው በተከበበ ከተማ የሚያስደንቅ ምሕረት ይታያቸዋል። ለዚህ ሰራዊት ቢሰፍርብኝ አለ ልቤ አይፈራም አለ። ሃሌሉያ። ተከቧል እኮ ግን አልፈራም አለ። ሰራዊት ቢሰፍርብኝ አቤቱ ልቤ አይፈራም። ስለዚህ ምን ሆነ? በአምላኩ እስኪ በአምላኬ በሉ። ሃሌሉያ። ምን ተገኝቶ ነው እንደዚህ የበረታው ሲባል በአምላኬ። አሜን። ኢየሱስ ጌታ። በአምላኬ ልቤ ይበረታ። ምን ተገኘ? የተለወጠ ነገር እኮ የለም። ነገሮች እኮ ባሉበት ናቸው። ምን ተገኝቶ ነው እንደዚህ የሆንከው? በአምላኬ። በአምላክ ትተማም፣ በአምላክ ትደግፋለህ። ቅድም ብያቸዋለሁ። ሕፃኑ ልጅ አባቱ ትከሻ ውስጥ ሆኖ ይተኛል። በጨለማ ብትጓዙ ልጆቻቸውን ሽኮኮ ብላችሁ አዝላችሁ ብትሄዱ የሚገርም እንቅልፍ ውስጥ ናቸው እነሱ። የሚገርም እንቅልፍ ውስጥ። ማሙሽ ለምንድን ነው የተኛው ብትሏቸው ምን እንደሚሏችሁ ታውቃላችሁ? አባዬ እኮ ነው የሚሏችሁ። ሃሌሉያ። በቃ በእግዚአብሔር ትከሻ መካከል ያድራል። ቢንያም በእግዚአብሔር የተወደደ ነው፣ ቀኑን ሙሉ ይጋርደዋል። በትከሻው መካከል ምን እያሉ እንደው ታውቃላችሁ? ቢንያም እግዚአብሔር ሽኮኮ አድርጎ ይዞታል። እግዚአብሔር ትከሻ መካከል ነው የሚያድረው። ምን ያሰጋል? ምን ያሰጋል? የቆሬ ልጆች እኮ አንፈራም ሲሉ ነገርየው አያስፈራም እያሉ አይደለም። ነገርየውማ ያስፈራል። ምድር ብትናወጥ እንዴት ነው ማትፈራው? ምድር ብትናወጥ አትፈራም? ያስፈራል እኮ ጉዳዩ። ምድር ብትናወጥ፣ ተራሮች ወደ ባህር ልብ ቢወሰዱ አንፈራም ሲሉ ነገርየው አያስፈራም እያሉ እኮ አይደለም። ግን ምን አሉ? አምላካችን መጠጊያችን
የማይፈራው አምላኩን መጠጊያ ያደረገ ሰው ነው እንጂ የምድር መናወጥ በራሱ ያስፈራል። የገጠመ የሚያናውጥ ነገር ያስፈራል። የገጠመ ተራራ የሆነ ነገር ያስፈራል። ተራራ ሲናወጥ እንዴት ነው የማትፈራው? ከፍ ካለው መከራ በላይ፣ ከፍ ካለው ሐዘን በላይ፣ ከፍ ካለው ችግር በላይ ሌላ ከፍ ያለ ጌታ አለ። በቃ እሱን ስታይ ትጽናናለህ። ስሙ ይባረክ። አይደክምም። የደከማችሁ ሰዎች አላችሁ። አይደክምም። ጌታ አይደክምም። የእውነት ጌታ አይደክምም። የዛላችሁ ሰዎች አላችሁ። ተስፋ ቃል ያዛላችሁ ሰዎች አላችሁ። መስማት ያደከማችሁ ሰዎች፣ እንደው በቃኝ፣ ትንቢት በቃኝ ያላችሁ ሰዎች አላችሁ። በቃኝ፣ አሁንስ በቃኝ፣ ይኸው ስንት ዘመን ትሻገራለሽ ተብዬ እኔ እንኳን ልሻገር ያላችሁ ሰዎች አላችሁ። ጌታ ይመጣል። ልባችሁ ይበርታ። ጌታ ይመጣል። የማይደክመው ጌታ ይመጣል። የማይታክተው ጌታ ይመጣል። ስሙ ይባረክ። አይደክምም። ከዛስ አይታክትም። የስ አይደክምም። የእውነት አይደክምም። ለውጡን የምታዩት ሩቅ አይደለም። ለውጡን የምታዩት ወዲያውኑ አሳያቸዋለሁ። እዚሁ ክፍል ላይ ሳንወጣ ልክ የኛ አቅጣጫ ሲስተካከል እግዚአብሔር እንዴት ነገሮችን ለክብር እንደሚጠቀምባቸው እናያለን። አንዳንዴ እኛ ቦታውን እስክንይዝ ድረስ የሚጠብቀናል። አንዳንዴ ምን ማለት መሰላችሁ? እዚሁ ክፍል ላይ ምን ይላል? ዳዊትም የአቤሜሌክን ልጅ ካህኑ አብያታርን ኤፋዱን አቅርብልኝ አለው ይላል። በቃ እችን ደቂቃ ነበር ጌታ የሚጠብቀው። ለብዙ ዘመን ኤፋዱን ጥለዋል ዳዊት። ለብዙ ዘመን ምሪቱን ጥለዋል። ለብዙ ዘመን ፍልስጤም ውስጥ ኖረዋል። ፍልስጤም ውስጥ ኤፋድ የለም። ፍልስጤም ውስጥ የጌታን ፍቃድ የሚጠየቅበት ነገር የለም። አያችሁ፣ ፍልስጤም ውስጥ ሰቀቀን ያለው፣ ሐዘን ያለው፣ ብዙ መከራዎች ናቸው ያሉት፣ ብዙ ፈተናዎች ናቸው ያሉት፣ ብዙ ተግዳሮቶች ናቸው ያሉት። በዛ ውስጥ እያለፈ ያለ በደንብ ስሙኝ። በልቡ ፈርቶ አንድ ምዕራፍ ወይ ሁለት ምዕራፍ ወደኋላ ተመልሰን ስናይ ምን ይላል? ዳዊትም በልቡ አንድ ቀን በሳኦል እጅ እጠፋለሁ፣ ወደ ፍልስጤማውያን ምድር ከመሸሽ በቀር የሚሻለኝ የለም። አሁን ልብ በሉ። በልቡ ፈርቶ፣ አሁን ከልብ ጋር ነው ዛሬ የምናወራው። ልብ ላይ ነን ዛሬ። ልብ የምትሉ ሰዎች፣ ታብታብ የምታደርጉ ሰዎች እሱ ማለት ነው። ልብ የሚባለው ነገር እሱ ነው። በልቡ ፈርቶ ነው መንገድ የሳተው። በልቡ በርትቶ ነው ወደ መንገድ የተመለሰው። በደንብ ስሙ በጥንቃቄ። ልብህ መንገድ ያስትሃል። ልብህ ከሳትክበት መንገድ ይመልሳል። ቶቿል። እዚህ ቦታ ላይ እግዚአብሔር ሰምቶ የሚወጣው ሰው፣ ደግሞ የጌታን ፍቃድ የሚጠይቀው ሰው፣ እግዚአብሔር ወይ እባክህ ተናገር የሚለው ሰው ልቡ መከረው። አንድ ቀን ምን አይነት ምክር መከረው? ወደ ፍልስጤም ሂድ ብሎ መከረው። ወደ ጠላቶች ሰፈር ሂድ ብሎ መከረው። ሲያስበው ሁኔታው በቃ ከዚህ በቀር ሌላ አማራጭ የለኝም ማለት። ልቡ በመራው ሄዶ ፍልስጤም ሀገር ሲኖር መጀመሪያ የጣለው ነገር ዝማሬውን ነው። ሁለተኛ የጣለው ነገር ኤፋዱን ነው። ሄዱ መጽሐፍ ቅዱስ መዝሙረ ዳዊትን ፈልጉ። በፊልስጤም በነበረ ጊዜ የዳዊት መዝሙር የሚል አታገኝም። በይሁዳ ተራሮች መዝሙር አለው። በኤዶምያስ ምድረ በዳ መዝሙር አለው። በቤተ መንግስት በነበረ ጊዜ መዝሙር አለው። ቤቱን ሲያስመርቅ መዝሙር አለው። ዳዊት መዝሙር የሌለው አንድ ቦታ ፊልስጤም ሲገባ፣ ለምን? እግዚአብሔር ብሎት አይደለም የገባው፣ ልቡ ብሎት ነው የገባው። አንዳንዴ ከህይወታችን ዝማሬ የሚሰረቀው፣ ከህይወታችን አምልኮ የሚሰረቀው፣ ከህይወታችን እግዚአብሔር የሆኑ ነገሮች የሚሰረቁት እግዚአብሔር ወደ አላለም ፊልስጤም ልባችንን ሰምተን ስንሄድ፣ መሰለኝ ብለን ስንሄድ
ደግሞ አንዳንዶቹ ነገሮች ይመስላሉ። ቀን በጣም አንድ ነገር እያሰቡ በጣም ስደነቅ ነበር። የገባኦን ሰዎች ወደ ኢያሱ መጡ ይላል። ከዛ በኋላ ስንቅ ይዘው ነበር። ይዘውት የነበረው ስንቅ ያረጀ ስንቅ ነው ማለት የሻከተ ስንቅ ነው የያዙት። የለበሱት ልብስ ያረጀ ልብስ ነው የለበሱት። ጫማቸው የተበጣጠሰ ጫማ ነው ያደረጉት። ከዛ በኋላ ኢያሱን አሳመኑት። የሚገርሙ አርቲስቶች ናቸው። አሳመኑት። ኢያሱ ሆይ አሉት። አቤት። ከሀገራችን ስንነሳ ይሄ ጫማ አዲስ ነበር አሉት። የለበስነው ልብስ አዲስ ነበር። ይሄ ስንቅ ትኩስ ነበረ። አሁን ግን ምግቡም ሻግቷል፣ ልብሳችንም አርጅቷል፣ ጫማችንም ተበጣጥሷል። ለምን ሲላቸው ከሩቅ ነው የመጣ ነው። እግዚአብሔር በእናንተ ላይ የሰራውን ስራ ሰምተን ምህረት ልንጠይቅ ከሩቅ ነው የመጣ ነው አሉት። እናም ደግሞ የምትፈልጉት ማልልን፣ በአምላክ ማልልን፣ በህይወት ተሆነ አትግደለን አሉት። ቀጥሎ እንደሚል ታውቃላችሁ? ማለላቸው ይላል። ማለላቸው። ያም ቀን ኢያሱ የእግዚአብሔርን ቃል አልጠየቀም ነበር ይላል። ለምን? መረጃው አሳምኖታል። አሳማኝ ነበር መረጃው። እስኪ የሆኑ የህይወታችሁ ምዕራፎች ዘወር በሉና በዚህ ቃል ላሳያችሁ። የሆነ የተሸወዳችሁበት ነገር የለም መስሏችሁ? የጌታ ፍቃድ መስሏችሁ በቃ ቁጭ የጌታ ፍቃድ ነው ብላችሁ የገባችሁበት ህይወት ምዕራፍ የለም ማለት? ኢያሱ እንደሱ ነው የሆነው። ሲያየው ልብሳቸው አርጅቷል። የሚገርም ነው። አንተ በስመ አብ እውነታቸውን ነው። ኧረ እውነት ፊታቸውን ይኸው በጣም እውነተኞች ናቸው ምናምን ብሎ አመናቸው። ከዛስ ቃል ገባላቸው፣ በእግዚአብሔር ስም ማለላቸው። እነዚህ ገባኦናውያን ለእስራኤል መከራ ነው የሆኑት። በእስራኤል ደግሞ ረሃብ ሆነ ይላል። ዳዊት ስለ ረሃቡ ሲጸልይ እግዚአብሔር እንደዚህ ያለው፣ ሳኦል የገባኦንን ሰዎች ስለገደለ አየህ። ኢያሱ የሰራው ስተት ሳኦል ጋር መጥቶ በዳዊት ዘመን መከራን አመጣ። በልቡ መንገድ ሳተ። ዳዊት በልቡ መንገድ ሳተ። የሚሻለኝ አለና አሰበ። አንዳንድ ጊዜ ልባችሁን ስትሰሙት ጨምራችሁ እግዚአብሔርን ስሙት። ልባችሁን ስታዳምጡ በዛ ውስጥ የእግዚአብሔርን ድምፅ አንድ ላይ አዳምጡ። ካልሆነ አንዳንድ ጊዜ ከልብህ የሚፈልቀው ሐሳብ ይመስላል መንገድ ያዘጋጀል፣ ይመስላል የመውጫ መንገድ ያዘጋጀል፣ ይመስላል የመፍትሄ መንገድ ያዘጋጀል፣ ይመስላል በተከበብክበት ነገር በቃ አማራጩ ይሄ ነው፣ ይሄንን ተጠቀም። ያን ቀን ምን ማድረግ እንደሚጠብቅ ታውቃለህ? በቃ ያንን ልብህ ያስበውን ነገር 1 ቀን 2 ቀን በጌታ ፊት አሳልፍበት። የሚሻለኝ መሄድ ነው ብሎ ሳኦል ሄደ፣ ዳዊት ሄደ። ከዛ በኋላ የገነባው ከተማ ተቃጠለ፣ የሰራው ቤት ተቃጠለ። ዋጋ ከፍሎ በምድረ በዳ ያኖራቸው ሚስቶቹና ልጆቹ ተማረኩ። የሚገባበት ስፍራ አጣ። ከዛ በላይ ከባዱና አስጨናቂው ነገር ወዳጆቼ ብሎ አብረዋቸው ያሳለፋቸው ሰዎች ሊወግሩት ድንጋይ ያነሱ። ከባዱ ዘመን በዳዊት ህይወት ውስጥ የተከሰተው ያኔ። አሁን ወደ አእምሮ ተመለሰ። ኦኬ ምንድነው የጣልኩት? የጣልኩት ነገር ምንድነው? ኦኬ ኤፋድን ጥያለሁ። ጌታን የምጠይቅበትን ኤፋድ ማለት በዛ ዘመን የጌታን ድምፅ መስሚያ መንገድ። በኤፋዱ ላይ ኡሪምና ቱሚም የሚባሉ የእግዚአብሔርን ፍቃድ መጠየቂያ ዕቃዎች አሉ። እነዚያ የእግዚአብሔር ፍቃድ መጠየቂያ ዕቃዎች ሂድ ይለዋል ወይ አትሂድ ይለዋል። ምልክት የሚያሳዩ ናቸው። እግዚአብሔር ለሙሴ የሰጠው በካህኑ ደረት ኪስ የሚቀመጡ የእግዚአብሔር የፍቃድ መለያዎች ናቸው። አሁን እነዛን የተካሁም በዚህ ዘመን መንፈስ ቅዱስ ነው። መንፈስ ቅዱስ ፍቃዱን ይገልጥልናል። እግዚአብሔር በእኔ ልብ ውስጥ ያለውን እያመጣ ይነግራቸዋል፣ ወደ እውነት ሁሉ ይመራቸዋል። ሃሌሉያ። አሁን ኡሪምና ቱሚም ይዘን አንዞርም። የጌታ ፍቃድ መንፈስ በውስጣችን ታትሟል፣ ወደ እውነት ሁሉ የሚመራን። ጌታ ይባረክ። ስለዚህ አሁን የምንመካከረው ከኤፋዱ ጋር ሳይሆን ከመንፈስ ቅዱስ ጋር አለ፣ በውስጣችን ታትሟል።
በጎቼ ድምፄን ይሰማሉ። ድምፁ በውስጣችን አለ። ጌታ ይባረክ። ከልባችን ያልፋል። የእግዚአብሔር ድምፅ ከልባችን ድምፅ ያልፋል። የልብ ድምፅ አለ፣ የሰው ድምፅ አለ፣ የጠላት ድምፅ አለ፣ የሁኔታ ድምፅ አለ፣ የቤተሰብ ድምፅ፣ ብዙ ነገር እኮ ነው የምንሰማው። በእውነት ጌታ ይጠብቀን። በአንድ ጊዜ ብዙ ድምፅ ነው የምትሰማው። በዚህ ሁሉ ድምፆች መካከል ግን ደግሞ የመንፈስ ቅዱስ ድምፅ አለ። የውዴ ድምፅ ተራሮችን እየዘለለ ኮረብቶችን እያለፈ ወደ እኔ ይመጣል አለች ስማማቲሷ። እያለፈ ይመጣል። ኢየሱስ የጌታ ድምፅ እያለፈ ነው የሚመጣው። ሲለይ ታውቁታላችሁ። የእግዚአብሔር ድምፅ ሲመጣ ማለት ነው ውስጥ ሲገባ፣ አጥንት ውስጥ ሲገባ አጥንትህንና ጅማትን ሲለየው ይታወቃል። የእግዚአብሔር ድምፅ ሲመጣ ነፍስህንና መንፈስህን ሲለያቸው ይታወቃል። ሁለት ሲያደርጋቸው ይታወቃል። ሰው ሁሉ የሚወዛገብባቸው ሰው መንፈስ ነው፣ ሰው ነፍስ ነው፣ ሰው ምስኪን ነው የሚባለው ትምህርት አለ። ይመጣል። መንፈሱ ሲመጣ፣ የእግዚአብሔር ቃል ሲመጣ፣ የመንፈሱ ቃል ሲመጣ ይለያቸዋል። አጥንትንና ጅማትን ነፍስንና መንፈስን ይለያል። እስኪለይ ድረስ ይወጋል። በሁለት በኩል የተሳለ ስሙ ይባረክ። ስለዚህ ዳዊት ምን አደረገ መሰለ? የመውጫው መንገድ ገባው። ከተከበበበት ከወዳጅ ከበባ፣ ከተከበበበት ከጠላት ከበባ፣ ካለበት ከየትኛውም ነገር የማምለጫው መንገድ ገባው። ሃሌሉያ። ኤፋዱ ጋ ነው አለ። መፍትሄ ያለው ኤፋዱ ጋ ነው አለ። አብያታር አቤት እስካሁን አልፈለግኩትም ነበረ። ስለዚህ ኤፋዱን አቅርብልኛል። ኤፋዱን አቅርብልኝ። እፈልገዋለሁ። ድምፁን እፈልገዋለሁ። ምሪቱን እፈልገዋለሁ። አሁን የምሄደው በግምት አይደለም። አሁን የምሄደው በመሰለኝ አይደለም። አሁን የምሄደው በአጋጣሚ አይደለም። አሁን ኤፋዱ በሚሰጠኝ ምሪት መሄድ እፈልጋለሁ። የጣልኩት ነገር ነው። አይ ከይሁዳ ተራሮች ከአንደኛው ተራራ ወደ ሌላኛው ተራራ በምሪት ነበር የሚሄደው ትላንትና። ግን ፊሊስጤም ሲገባ ጥሎታል። እሱ ምንድን ነው ያስጣለን? ፊሊስጤም የጣልናቸው ነገሮች አሉ። ትላንት የነበረን ልምምድ፣ በልጅነት የነበረን ልምምድ፣ ከጌታ ጋር የነበረን ልምምድ፣ የሆኑ የህይወት ምዕራፎች መጥተው እንዳናፈራ አንቀው የያዙን ሾዎች አሉ። እንዳናፈራ ያደረጉን ሁኔታዎች አሉ። ኤፋዴን አነሳዋለሁ። ያስ ኤፋድሽ ይነሳል። ኤፋድሽ ይነሳል። ኢየሱስ ጌታ ነው። ኤፋዱን አምጣለሁ። አብያታር ዳዊትም የአቤሜሌክን ልጅ ካህኑ አብያታርን ኤፋዱን አቅርብልኝ አለው። አብያታርም ኤፋዱን ለዳዊት አቀረበለት። ዳዊትም የእነዚህን ሰራዊት ፍለጋ ልከተልን። የሚያምርበት ይሄ ነው። አሜን 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 አሜን። ክርስቲያን የሚያምርበት ፈቃዱን ሲጠይቅ ነው። አማኝ የሚያምርበት የጌታን መንገድ ሲጠይቅ ነው። እችላለሁ ብሎ በራሱ እውቀት ሲሄድ፣ በራሱ ማስተዋል፣ በራሱ ጥበብ ሲደገፍ አይደለም። እመኑኝ፣ ስናድግ የበለጠ ወደ እግዚአብሔር ተደጋፊ ጥገኞች ነው የምንሆነው። መንፈሳዊ እድገት ጥገኛ እንጂ ፈላስፋ አያደርግም። በመንፈስ ያደጉ ሰዎች፣ በመንፈሳዊ ነገራቸው ያደጉ ሰዎች የበለጠ የእግዚአብሔር ጥገኞች ነው እንጂ የሚሆኑት የእግዚአብሔር መሪዎች አይሆኑም። ገብቷቸዋል። አንዳንደኛ ስናድግ የሚያስፈልገን ድሮ መራ ነበር፣ ድሮ ጌታ የሚለኝን አደረገ፣ አሁን ግን በቃ ወረደ። ኖ ካደግ ማደግህ የሚለካው የበለጠ ወደ እግዚአብሔር ተጠግተሃል ወይ፣ የበለጠ በእግዚአብሔር ተማምነሃል ወይ። አይ ማደጋችን የሚለካው ወደ እግዚአብሔር መተማመናችን ሲጨምር ነው እንጂ የራስ መተማመናችን ሲጨምር አይደለም። አንዳንድ ጊዜ እነሱ ይሆናል። ሰዎች በራሳቸው በጣም ይተማመናሉ። ትላንትና በእግዚአብሔር ይተማመኑ የነበሩ ሰዎች ዛሬ በራሳቸው ይተማመናሉ። በቃ እኔ ያልኩት ይሆናል ምናምን ይላል። እሺ ጥሩ ነው፣ ግን በእግዚአብሔር ተማመን። በእግዚአብሔር መተማመኑ ነው ጥሩ። በእግዚአብሔር መደገፍ ነው ጥሩ። በቃ የእግዚአብሔር ጥገኞች ነን። እድገታችንን የምንለካው በሱ ነው። እያደገ ሰው በስመ አብ እንትና እኮ አደገ ካልክ ያደገው ወደ እግዚአብሔር መጠጋቱ ከሆነ እሰየው፣ እውነትም አድጓል። ያደገው ወደ ራሱ ከሆነ ግን ገብቷቸዋል። በቃ ምንችል ይመስለናል።
የሆነ ሰዓትማ ትንሽ እግዚአብሔርም እንሆናለን። በቃ እኛ ሁሉን ምንችል ሁሉን የምናደርግ እንደሱ የሚሆንበት ጊዜ አለ። በምንኖርበት ጊዜ የፈለግነውን ያክል ዓመት ብንኖር ልጆች ነን፣ ለእግዚአብሔር ልጆች ነን፣ የእግዚአብሔር ጥገኞች ነን። በእግዚአብሔር ላይ የምንደገፍ ከእርሱ የተገኘ ጌታ ይባላል። አሜን። በቃ ራስን መቻል የሚባል የለም በክርስትና። እሱ ያስፈልገናል፣ ለህይወት ዘመናችን ያስፈልገናል። ትልቅ ሆነን ያስፈልገናል፣ ሸምግለን ያስፈልገናል፣ አድገን ያስፈልገናል፣ ታምር ሙታን እያስነሳን ያስፈልገናል፣ ትልቅ ታምራቶች በህይወታችን እየተገለጡ ያስፈልገናል። ስለዚህ ዳዊት የአቤሜሌክን ልጅ አቅርበዋልና ኤፋዱን አቅርብልኝ አለው። አብያታርም ኤፋዱን ለዳዊት አቀረበለት። ዳዊትም የእነዚህን ሰራዊት ፍለጋ ልከተልን ብሎ ጠየቀ። በደንብ ስሙኝ። ዛሬ እኔ ራሴንም እየሰበኩ ነው። ልከተልን አንዳንዱን ነገር አለን አይደል? አዎ በቃ ወጥቶ ማድረግ ነው። አሁን ደሞዙን ይዞ እግዚአብሔር ሆይ ምን ላድርግ ብሎ የሚጸልይ ሰው አለ ከኔ ጨምሮ። ኦልሬዲ እኮ አለ ደሞዝ ይገባል። ኦኬ ጠብቀኝ ትላለህ። ለምን ደሞዝ አለ። ስለዚህ አንተ ነው። አንዳንድ ጊዜ በምንችላቸው ነገሮች እጃችን ላይ ባለው ነገር ላድርግን ብሎ መጠየቅ እንደማለት እኮ ነው። እዚሁ ሁለተኛ ሳሙኤል ላይ ዳዊት ልውጣን አሳልፈህ ትሰጠኛለህን ብሎ እግዚአብሔርን ይጠይቃል። ለጦርነት እኮ ነው የሚጠይቀው። ዳዊት እኮ ጦርነት ህይወት እኮ ነው። በ17 በ10 ምናምን ዓመት እኮ ነው ጎልያድን የጣለው። ስለዚህ ምን አለ እጁ ላይ ሰይፍ አለ። አዎ ጠላት መጥቶበታል። ውጣና ግጠም እንጂ ምን ጠብቃለህ እኮ የሚያስብል ነው። ኖ መግጠሙ አይደለም። ከግጥሚያው ጋር እግዚአብሔር አለ ወይስ የለም? የዳዊት ጥያቄ እሱ ነው። ለምን ያለ እግዚአብሔር የልቡን ፈቃድ ሰምቶ ሄዶ የከሰረውን ኪሳራ ያውቃል። ዓመታት የለፋበት ቤቶቹ ተቃጥለዋል፣ ሚስቶቹ ተማርከዋል፣ ወዳጆቹ ተነስተውበታል። ይህ ሁሉ ውጤቱ የቱ ጋር ነው ያለው? ቅድም ያነበብኩላችሁ ክፍል ዳዊትን በልቡ አንድ ቀን በሳኦል እጅ እሞታለሁ ብሎ አስቦ ወደ ፍልስጤም መሄድ ያለብኝ ብሎ አሰበ። እነዛ ሁሉ ውጤቶች ናቸው። ይሁላችሁ አንዳንዴ በህይወታችሁ ኪሳራ ካለ፣ አንዳንዴ በህይወታችሁ ተደጋጋሚ የሆኑ ሐዘኖች ካሉ ቆም በሉና የቱ ጋር ነው ልቤን ሰምቼ ሄድኩት ብላችሁ አስቡ። ታገኙታላችሁ። ይሁን መልሱን ታገኙታላችሁ። ኦኬ ትላላችሁ። ፈገግ ነው የምትሉት። ያቺ ቀን ያቺ ውሳኔ መስሎኝ እኮ ጌታን ሳልጠይቅ የወጣሁባት ቀን። አዎ አይገርምም ምናምን ነው የምትለው። በእውነት ብቻ ነው ያስቃል። ያ በዛ ቀን የወሰንኳት ውሳኔ መስሎኝ እኮ ነው። በቃ ኢያሱ እንደሱ ነው። መስሎኝ እኮ ነው። ልብሳቸው እኮ ነው የሸወደኝ። ያረጀ ልብስ ለብሰው መጥተው። ስለዚህ የሚመስሉ ነገሮች ጌታ እንዳትጠይቅ ያደርገዋል። ይኸው በደንብ ስሙኝ። የሚመስሉ ነገሮች ሲመጡ በቃ ግጥምጥም ይላሉ። ባለፈው ስለ ዮናስ ስናይ ነበረ። ወደ መርከብ ሲሄድ አንድ ሰው ይፈልጋል። ኪስ ውስጥ ገንዘብ አለ። ገንዘቡን ከፈለ። ውስጥ ሲገባ ታችኛው ደርብ ተዘጋጀለት። ታችኛው ደርብ ሲገባ እንቅልፍ ወሰደ። አንተ የጌታ ፍቃድ አይመስልም? የሆኑ ነገሮች ግጥምጥም ሲሉ በስመ አብ ጌታ ይባረካል። ሃሌሉያ የሚገርም እንቅልፍ አንተ። ቀጥሎ ግን ነውጥ ሆነ ነው የሚለው። መርከቢቱ ተናወጠች። ስለዚህ አንዳንድ ነገሮች ግጥምጥምጥም ሲሉ በቃ ይመስልሃል የጌታ ፍቃድ፣ በቃ እግዚአብሔር ሀሳቡ ፈቃዱ ሀሳቡ ምናምን የምትልበት ይሆናል። ግን ቆይቶ ማዕበሉ ይነሳል። ቆይቶ የሚያናውጠው ነገር ይነሳል እና ቆም ብለን ዝም ብለን ስናስብ በስማ መኔ ስንት ነገር እንዳየው ወዮ ስል ነበር ቅድም እናንተ ጋር ከመግባት በፊት። አይገርም እያልኩ ራሴ ስገረም ነበር። ስለዚህ ተመሳስሎ የሚመጡ እመነኝ፣ ሁሌ በህይወት ላይ ይስሐቅ እግዚአብሔር ካዘጋጀ ቀድሞ እስማኤል ነው የሚመጣው። የሚመስለው ነው የሚመጣው። ይመስል እግዚአብሔር በእውነተኛ ስራ ሊባርካችሁ ሲመጣ ፌኩ ስራ ነው ቀድሞ የሚመጣው። ህይወትን የሚያቀጭጨው መጸለይ ማትችልበት፣ ማንበብ ማትችልበት፣ ቢዚ የሚያደርግህ ግን ጥሩ ገቢ ያለው የሚመስል
እግዚአብሔር እኮ አዘጋጅቶልሃል። ግን መስሎ የሚመጣው እሱ ጋር ነው። ብዙ ጊዜ እንትን ምንለው ይኸው የጸሎት የመልስ መጣ ብለን ምንም መጠየቅም ምንም ሳያስፈልገን ዘው ብለን እንገባለን። ከዛ በኋላ ዋጋ ስንከፍል ምንድን ነበር ምናምን ብለን የምናስተውለው በኋላ ነው። አየህ ዳዊት ቤቱ ሲቃጠል የሆነ ነገር ምንድን ነው የጣልኩት ብሎ አስብ። ምንድን ነው የጣልኩት? ቆይ ምንድን ነው የቱ ጋር ነው ያጠፋሁት? ኦኬ በልቤ ፈርቼ ወደ ፊልስጤም የሄድኩበት ቀን ልክ አይደለም። ኦኬ አሁን ምን ላድርግ? አሁንም ልቤን ሰምቼ ልሄድ? አብያታር አለው አቤት ኤፉዱን አቅርብልኝ። ሃሌሉያ። አሁን መስሎኝ መጓዝ አልፈልግም። አሁን መሰለኝ ብዬ መሄድ አልፈልግም። አሁን በዚህኛው መንገድ መሄድ አያዋጣም። ተምሬያለሁ። የገነባሁት ነገር ፈርሷል። የሰራሁት ከተማ ተቃጥሏል። ያፈራኋቸው ልጆቼ ሚስቶቼ ተማርከዋል። አሁን የሚያስፈልገኝ ምሬት ነው አለ። አሜን። በጌታ በኢየሱስ ስም ከዚህ ቀን በኋላ በምሬት ሳይሆን በምሬት መውጣት ይሆንላችኋል። አሜን። ህይወታችሁ እግዚአብሔር በምሬት ወደ ፍጻሜያችሁ ወደምትከፍሉበት፣ ወደ ፍጻሜያችሁ ምርኮን ወደምታስመልሱበት፣ ከሐዘን ወደምትወጡበት። ዳዊት የከበበው ሐዘን አለ። ለማልቀስ ኃይል እስኪያጣ ድረስ ያለቀሰበት፣ ከሱ አልፎ የተጨነቀበት፣ እሱን ሁሉ ምዕራፍ የሚያሳልፍ ኤፉድ መጣለት። አቅርቦልኛል፣ ኤፉዱን አቅርቦልኛል። አሁን የምወጣው መንገዱ ገብቶኛል። አሁን የማመልጥበት መንገድ ገብቶኛል። አሁን የምሻገርበት መንገድ ገብቶኛል። አሁን የጣልኩት ነገር ገብቶኛል። የቱ ጋር እንደጣልኩት ሳይቀር አግኝቼዋለሁ አለ። ጂሰስ የጣልኩት የቱ ጋር እንደጣልኩት ገብቶኛል። ኤፉዴን የቱ ጋር እንደጣልኩት ገብቶኛል። ያኔ ልቤን ሰምቼ ሲሄድ ነው ኤፉዱን የጣልኩት። ያኔ ጓደኞቼ መክረውኝ የነሱ ምክር ስሰማ ነው ኤፉዱን የጣልኩት። ያኔ በራሴ ፈቃድና ሐሳብ ስመራ ነው ኤፉዱን የጣልኩት። ስለዚህ የጣልኩበት ስፍራ የጣልኩበት ቦታ ኤፉዴን መልሼ አነሳዋለሁ። ስሙ ይባረክ። ይሁላችሁ የጣላችሁት ኤፉድ ካለ ኤፉዱን የምታገኙት የጣላችሁበት ቦታ ነው። የጣላችሁበት ቦታ አንዳንዴ የሆነ ቦታ ጥለን የሆነ ቦታ ነው የምንፈልገው። ምን ማለት መሰላችሁ? ያቺ ሴት ሉቃስ ወንጌል ያለችው ሴት ድሪሟ ጠፋባት። ጎረቤት ቤት ሄዳ አልፈለገችው። ድሪሟን ያገኘችው የጣለችበት ቤት ግን ምን ይፈልጋል? ዋጋ መክፈል ይፈልጋል። ዕቃ ማነሳሳት ይፈልጋል። ሶፋ ስር ሊሆን ይችላል፣ የሆነ ብፌ ስር ሊሆን ይችላል። ብቻ የሆነ ቦታ ላይ ወድቆባታል። የት? ቤት ውስጥ። ቤት ውስጥ የጣልከውን ድሪም ውጭ አታገኝም። የቱ ጋር ነው የጣልኩት? የቱ ጋር ነው የጣልኩት? የከበረ ነገር ጥያለሁ። ኦኬ የሆነ ነገር ጥያለሁ፣ ይታወቀኛል። ምኑ ጋር ነው የጣልኩት? የቱ ጋር ነው የጣልኩት? የቱ ጋር ነው? አንድ ግጥም ነበር፣ እሱን አነብላችኋለሁ በኋላ። የቱ ጋር ነው የጣልኩት? ምኑ ጋር ነው? ምኑ ጋር ነው? ላንብብላችሁ። እንደውም እሱን አሁን ከመልእክቴ ጋር ስለሚሄድ የግጥም ቀን አይደለም፣ ግን በደንብ ስሙኝ። መልእክት ነው ግጥሙ። ምን ሁኜ ነው የቱ ጋር ነው ይላል። ሜሪኮ ትወደዋለች ግጥም። ምኑ ጋር ነው ተሳስቼ ወደ ጋዛ አስቀሎና ዝቅ ብዬ የወረድኩት? በፈቃዴ በሐሳቤ ፈቃድህን ያቃለልኩት? በሬን መዝጋት ሲኖርብኝ ደጄን ለጠላት የከፈትኩት? በሬን መክፈት ሲኖርብኝ ደጄን ቆልፌ የጠፋሁት? ምኑ ጋ ነው የቱ ጋ ነው የሰነፍኩት? ምን ስትለኝ ምን ላይ ሁኜ ያልሰማሁ ተከድኜ ጆሮ ዳባ ብዬ አልፌ የልቤን በር ቆላልፌ የሄድኩበት የሴር ጉዞ ዞሬ ሳየው ተጠማዞ
ላስተካክል ተመልሼ ግንባ ፍርሼ ጉድጓድ ምሼ የነደፈኝ እፉኝቱ ከእቶኑ ከእሳቱ አራግፌ መሄድ ስሻ ያስጠለለኝ ኮረት ዋሻ ምኑ ጋ ነው ያልሰማሁ በሬ ቁመ ያስቆየሁ ደጄ ቁመ ስታንኳኳ በአውራ ቅጥ ያለች ታንኳ ማዶ ብለህ የነገርካት ንፋስ ገፍቶ የሚነዳት እየገፋ የወሰዳት መላጤያ ያደረሳት ወጀብ አውሎ አይሎባት ወዲያ ወዲህ ስትናውዝ የቱጋ ነው የወሰዳት እንደ ፊሶን የጊዮን ወንዝ ብረሳሽም ቀኜ ትርሳኝ ከባቢሎን ወዲያ ማዶ መሰንቆዬን ያሰቀለኝ ከፈቃድህ ርቆ ሂዶ ቆም ብዬ ልመለከት ያሳለፍኩት ትላንትና ዛሬ ደርሶ የሚያስቆመኝ የሚያስኬደኝ በጎዳና ብቅ ጥልቅ ያልኩባቸው እንዳባና እንደ ፋርፋ ይህች ማናት የተባልኩት በውዷ ላይ ተደግፋ ሁሉ ሞልቶ እንደተረፈ ባዶነት የሚያዘምረኝ ተራሮችን ኮረብቶችን ዘሎ መጥቶ ውድ የሚለኝ በአኮርም ሸለቆ ውስጥ የወይን ቦታ የሚያድለኝ በኮረብቶች ጫፍ ቁሜ ዘምር ዘምር የሚያሰኘኝ ዞሬ ላላይ ወደ እቶን በጸና እጅ ለታደገኝ ዛሬ ቁሜ ለማመስገን ቃላት ካፌ ሲጠፋብኝ ምን ሆኜ ነው? ምን አገኘኝ? ማን ነው መክሮ የሚመልሰኝ? ስትዘገይ ያልጠበቅኩ የሰዋሁት በጌልጌላ በራሴ ላይ ያስቀመጥኩት የአመፅና ሜኬላ በዳን ሰፈር በሄሽታሆር ዝቅ ባለው በሸለቆ መንፈስህም ሲያነቃቃኝ የማይነጥፍ ተፍለቅልቆ አንበሳውን ስገነጥል ገኖ ታይቶ ናዝራዊነት ምን ሆኜ ነው አስቆሎራ የተገኘው በዛ ውድቅት በዛ ምሽት በዛ ሌሊት ኃያሉ ሰው ወዴት ሄደ ምን ሆኖ ነው ያስባላችሁ በጥረገኝ ጸጸት ረመጥ ፍዳ የቱጋ ነው ናዝራዊነት የቱጋ ነው ያስቀመጥኩት ምን ሆኜ ነው ሙታን ስቼ ቅዱስን ሰው ያረከስኩት ከኃያል እጅ ጥፍጥ ወጣ በእንቆቅልሽ የፈተንኩት በቅባቴ በቆንድላዬ እስኪ ሰሪኝ ብዬ ያልኩት የአህያውን መንጋጋውን በድን ሄጄ የነካሁት የኃይሌን ምንጭ አሳልፌ ለደሊላ ያስረከብኩት የቱጋ ነው አንተን ትቼ ሲባዮ በአዳማ ተመልክቼ የተጓዝኩት ብርሃን ዝም ማለት ሲገባ ጥፍጥፉን የመለስኩት ንገር ብለህ ስትነግረኝ ሰውን ፈርቼ ያልነገርኩት የሰጠኸኝን ውድ መክሊት ጉድጓድ ቆፍሬ የቀበርኩት የቱጋ ነበር ፍርሃቴ የቱጋ ነበር ድፍረቴ የቱጋ ነበር እምነቴ የቱጋ ነበር ውድቀቴ የቱጋ ነበር ጽናቴ የቱጋ ነበር ጉድለቴ የቱስ ጋር ነበር ስህተቴ የቱጋስ ነበር እውነቴ ምን ነበር ማለት የቻልኩት ምን ነበር ማለት ያልቻልኩት በሬ ላይ አደጋቸው ብዙ የሆነ ካለፍናቸው በኋላ ያየናቸው ምርኮህን ትመልሳለህና ፍለጋቸውን ተከተል ብሎ መለሰለት። ሃሌሉያ! ተከተል ብሎ መለሰለት። ተከተል፣ ፍለጋቸውን ተከተል አለው ጌታ። ኢየሱስ ጌታ ነው። አይደክምም፣ እሱ አይደክምም። ደክሞሃል፣ እሱ አይደክምም። ታክተዋል፣ እሱ አይታክትም። አሜን። ዙሪያ ያሉ ነገሮች ሁሉ አታክተውሃል፣ ጌታ አይደክምም። ሃሌሉያ! አይደክምም፣ አይታክትም፣ ማስተዋሉ አይመረመርም። ስሙ ይባረክ።
በጣም ብዙ ሰዎች የደከማቸው ስለማይ በመንፈሴ ወገባቸውን እጃቸው ላይ የያዙ ሰዎች ስለማይ ተስፋ ያደከማቸው፣ ትንቢት ያደከማቸው፣ መጠበቅ ያደከማቸው ብዙ አይነት ሰዎች ስለማይ አንዳንዶቹ ጸሎት ላይ ናቸው፣ በልባቸው ግን ፍርሃት አለ። እንደ አብርሃም፣ ጀግናው አብርሃም ተዋግቶ ሲመጣ እግዚአብሔር እንዲህ አለው፣ አትፍራ አለው። እውነት ለሰው ቢሆን ተናጋሪው ሰው ቢሆን ከባድ ነው። ድልድል ይሸተኛል እየተባለ የሚዘመርለትን ሰው አትፍራ ብሎ መልእክት መናገር አይከብድም? የአበባ ጉንጉን አንገቱ ላይ ያደረገን ሰው፣ አሸንፎ የመጣን ሰው፣ ድል አድርጎ የመጣ ሰው፣ አገር ምድር ሊቀበለው የወጣ ሰው፣ ስለ ጀግንነቱ ያደነቀ ነገስታት ስለ ጀግንነቱ ስጦታ ሊሰጡት የሚመኙለትን ሰው አትፍራ ብሎ ማለት አይከብድም? ተናጋሪው እግዚአብሔር ስለሆነ እንጂ። ነቢዩን ሂድና ለአብርሃም አትፍራ በለው ቢል አብርሃም ጀግናው አብርሃም 318 በቤቱ የተወለዱትን ሰዎች ሄዶ ጠላቶቹን ያሸነፈ ወንድሙን ያስጣለ ይህንን ሰው አትፍራ ከባድ ነው። እግዚአብሔር ሲመጣ ግን አብርሃምን አየው። ለካ በፍርሃት ውስጥ ሆኖ ነው ድል ያደረገው። አንዳንድ ሰዎች አሉ በድፍረት ውስጥ ሆኖ ፍርሃት ውስጣቸው ግን ያለ፣ በአገልግሎት ውስጥ ሆነው ግን ብዙ ፈተና ብዙ ተግዳሮት ህይወታቸውን ያዘው። ጌታ ሲመጣ እንደዚህ ይላል፣ አትፍራ አብርሃም አትፍራ። ምንድን ነው የማልፈራው ሲል እኔ ጋሻ ነኝ። ሃሌሉያ። እኔ አልደክምም። አንተ ደክመሃል፣ እኔ አልደክምም። እኔ ብርቱ ነኝ። ታክተዋል፣ እኔ አልታክትም። ጌታ አይታክትም። በተለይ መስማት ያደከማችሁ፣ አሁን ለእናንተ መስማት አይደለም የሚያስፈልጋችሁ ማየት ነው። ተስፋ እንድትሰሙ ከዚህ በኋላ አልጸልይም ለእናንተ፣ ተስፋቸውን እንድታዩት። አሜን። መስማትስ በጆሮ ሰምቼ ነበረ፣ አሁን ግን አይኔ አየች እንድትሉ ነው መጸለይ። እኔም ላደክማችሁ እችላለሁ በማሰማት እንደገና ሌላ ተስፋ ልትሉ ትችላለች። ስለዚህ ብታዩ ነው የሚሻለው። ተስፋ ያደከማችሁ ሰዎች ተስፋ አይደለም የሚያስፈልጋችሁ ማየት ነው። ስለዚህ በሚመጡት ቀናት የማየት ዘመን ይሆንላችኋል። እንደሰማን እንዲሁ አየን። አሜን። ሰምቼ ነበረ በጆሮዬ፣ ዛሬ ግን አይኔ አየች የምትሉበት ምዕራፍ የሰማይ አምላክ እግዚአብሔር ያመጣላችኋል። አሜን። የሰማችሁ ተስፋ፣ የዘገየባችሁ ተስፋ፣ የቆየባችሁ ተስፋ የሰማይ አምላክ እግዚአብሔር የምታዩበትን ምዕራፍ አምጥቶ ሌላ ሰው አይደለም እናንተን ራሱ ያስደንቃችኋል። ሰው ራሱ ከተደነቀ እጁን ባፉ ከጫነ በጣም ተደንቋል ማለት ነው። ማለት ያልጠበቀው ነገር ሆኗል ማለት ነው። አንዳንድ ሰዎች ሲገረሙ ተውት። እኛ ሀገር አንዳንድ ሰርፕራይዞች አሉ። ሰርፕራይዝ የማያደርጉ አብረው ሄደው ቀለበት ለክተው ምናምን ከዛ አስፓልት አዘግቶ ሲንበረከቡ ወይኔ ምናምን ብለው ያለቅሳሉ። እና እሱ ድራማ ነው ማለት ትራግለ አይደል? ኦልሬዲ እኮ ያውቁታል። ልብስ ቀይረው ነው የወጡት። ሲወጡ የሚገናኙበትን ቦታ ተቀጣጥረው ነው የሄዱትና እሱ አይደለ፣ እሱ መገረም አይደለም። እሱ ፌክ መገረም ነው፣ እውነተኛ መገረም አይደለም። እውነተኛ መገረም አንተ ራሱ ባለቤቱን ራሱ እጁን ባፉ የሚያስጭን እግዚአብሔር የተናገረውን ነገር ሲመጣ ኢዮብ እንደዚህ ያለ እጄን ባፌ ላይ እጭናለሁ። በቃ ዝም ነው የሚያሰኝ። ቃላት ራሱ ማውጣት ይከብዳል። እግዚአብሔር ሲመጣ የተናገረውን የተስፋ ቃል ሲፈጽም ስታይ ትደነቃለህ፣ ትደመማለህ።
ለዛ የሚሄደው መዝሙር የጆን መዝሙር አይደል? ዝም አሰኘ ያንተ ስራ አስደነቀ። ዝም ነው የሚያሰኝ፣ ያስደምምሃል፣ ያስደንቅሃል። ኢየሱስ የእግዚአብሔር ልጅ መስማትስ በጆሮ መስማት ሰምቼ ነበረ፣ ከዛስ ዛሬ ግን አለ አይኔ አየች። እግዚአብሔር የሰማችሁትን በአይናችሁ ያሳያችኋል። በጆሮ የሰማችሁት ተስፋ ቃል፣ በልባችሁ የሰማችሁትን ተስፋ ቃል የሰማይ አምላክ እግዚአብሔር ፈጽሞ ያሳያችኋል። ሃሌሉያ። ተስፋችሁ አካል ይለብሳል። የተነገረላችሁ ነገር እግር ያወጣል፣ ይራምዳል፣ ይሄዳል፣ መንቀሳቀስ ይጀምራል። እግዚአብሔር እንደተናገረው ነገር በሕይወታችሁ ላይ ማድረግ ይጀምራል። በጌታ በኢየሱስ የዛላችሁ በቃኝ። እንደውም አሁን ወደዚህ ጉባኤ ከመግባታችሁ በፊት ባልሰማ ያላችሁ፣ ከዚህ በኋላ ትንቢት ባልሰማ እንደው ዝም ብሎ ቃሉን ብቻ ቢነግሩ እንደው ዝም ብሎ በቃ የሚበረታ ጌታ ሃሌሉያ። ለደካማ ኃይል የሚሰጥ አቅም ለሌለው ብርታትን የሚጨምር ጌታ ሊገለጥ ስለሆነ ነው። አሜን። አሁን ጌታ ይገለጣል። አሜን። አስደምሞኛል፣ ተደንቄያለሁ። ሆነ እግዚአብሔር አድርጎላችሁ እንድታመሰግኑ መዝሙር ምርጫ ብትባሉ አድርገህልኛልና ለዘላለም ምናምን ነው የምትለው። ለምን? መዝሙር ራሱ ይቀየራል። የሆነልህ ሁኔታ፣ የተደረገልህ ነገር መዝሙርህን ራሱ ይቀይረዋል። ኢየሱስ ጌታ ነው። እግዚአብሔር የዜማ ጊዜ ሲያመጣልህ፣ ምዕራፍን ሲቀይረው፣ የህይወትን አቅጣጫ ሲቀይረው ነዶ በነዶ ሁነናል። ሃሌሉያ። አልወጡ በምስጋና ዘመቱ ኢያሪኮ ሐዘን ሲሰማ የሆነ መከራ ሲሰማ ማይቀየር ሲመስል ከዛ አንድ እንትን ደሟል ለምን እንደሆነ ባላውቅ የሚያስብል መጨረሻ ራሱ ሲሰማው ሁኔታው ለኔ ገባኝ የማልፍበት ሁሉ ቢከብድ። አሁን ይሄ መዝሙር የተደረገለት ሰው አይዘምረው ማለት በቃ መከራ ውስጥ ያለ የማያልፍ የመሰለው ነገር የማይለወጥ የመሰለው እዛ ልቅሶ ውስጥ የተቀመጠ ሰው እንትን ሲዘምር ራሱ እንትንህን ይቀይረዋል፣ ፊትን ይቀይረዋል። ግዴላ አንድ ቀን ጌታ ይመጣል። አንዳንዴ ህይወት እኮ እንዲህ ነው። አንዳንዴማ ካለ መዝሙር ላይ ሀዘን ነው ያለው። እውነት ብዙ መዝሙሮች ላይ አንዳንዴ ለምኜ ብትከለክለኝ አንዳንዴ የሆነ አንዳንዴ ካለ በቃ ሀዘን ነው ያለው ሁሉም ጋር። የሆነ መከራ ትዝ ይላል። የሆነ ቀን እኮ አንዳንዴ እንደወንዴስ መዝሙር ይቀየራል። አሜን ሃሌሉያ። እግዚአብሔር መዝሙርን ይቀይረዋል። እንትኑ ራሱ ይቀይራል። እኔ አንዳንዴ ማሲንቆን የምወደው ለዛ ነው። ሀዘን ውስጥ ነው የሚያስገባ ማለት ገና እንትኑ ሲመጣ ትከዝ ያስደርጋል ምናምን። ድራም እወዳለሁ። ኪቦርድ ምናምን ማሲንቆ ጥሩ ነው፣ የሀገራችን ባህል ሙዚቃ ነው። ግን
የሆነ እንትን ውስጥ ነው ትካዜ ውስጥ ነው የሚያስገባ። የሆነ በቃ አንዱ የሆነ በቃ ይዞ ሁሉም ይላል እያሉ ወጡ በምስጋና ዘመቱ። አሁን ይህን እየዘመርክ መተከዝ አትችልም። በቃ ማዘን አትችልም። ኢያሪኮ ወደቀ፣ ሰፈሩ ተመታ፣ እልልታው ቀለጠ፣ ድል የእስራኤል ሆነ። እያሉ ወጡ ድል በድል እንሄዳለን በአምላካችን ቅጥር እየዘለን ከኃይል ወደ ኃይል እየዘለልን ኢየሱስ ነግሶ እናየዋለን። የምስጋና ቀን ነው። ቀጣጥሎት መዝሙር የድሮ መዝሙር ይቀጣጠላል። በቃ እንትትላል መዝሙሩ ይቀየራል። የአንድ ሰው መዝሙር በኢየሱስ ስም ይቀየራል። እግዚአብሔር መዝሙርሽን ይቀየራል። ይሄ ሐዘን፣ የስብራት፣ የመከራ የሰማይ አምላክ እግዚአብሔር ይቀይረዋል። ሃሌሉያ። እስከ መቼ የሚል መዝሙር ይቀየራል። እስከ መቼ አትመጣም ወይ? አታይም ወይ? አትደርስልኝም ወይ? አትፈርድም ወይ? ይመጣል ጌታ። የእውነት መዝሙራችሁን ጌታ ይቀይረዋል። ማለት ለብቻ ጉባኤ ሄደህ ምናምን ብቻ አይደለም እኮ ለብቻ በቃ ጌታ ልታመልከው ስትነሳ በቃ በድል መዝሙር ትነሳለህ። በአዲስ ቅኔ ትነሳለህ። በምስጋና ትነሳለህ። እግዚአብሔርን በሚያከብር ነገር ትነሳለህ። አድርገህልኛል። ሃሌሉያ። ኢየሱስ ጌታ ለዘላለም ጌታ። ሃሌሉያ። ይቀየራል። መዝሙር ይቀየራል። የአንድ ሰው መዝሙር ይቀየራል። የአንድ ሰው አምልኮ ይቀየራል። አሜን፣ 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 አሜን። ይህ የሚወዘወዝ ነገር ይዞ መጣ። በአምላኩ በእግዚአብሔር ፊት የሚታይ ነገር ይዞ መጣ። አምላኩን ሰምቶ ማትረፊያ ሆነለት። አምላኩን ሰምቶ አተረፈ። ኤፋዱን ሰምቶ አተረፈ። የሚነገር የሚወራ የሚታይ ኢየሱስ ጌታ ስሙ ይባረክ። ዛሬ ጌታ መንፈስ እንደዚህ እያለ ነው። መዝሙራችሁ ይቀየራል። ምስጋናችሁ ይቀየራል። በቃ አፌን በሳቅ አለ፣ አንደበቴን በእልልታ ሞላዋል። እንደ ወደድከኝ እንደውም ያወቅኩት አለ በጠላቴ በእኔ ድንኳን ጠላቴ ሐዘን ይሰማል ብሎ ሲጠብቅ አለ ዳዊት በድንኳኔ የእልልታ ድምፅ አሰምተሃልና እንደ ወደድከኝ አወቅኩ አለ። ጠላቴ አለ በእኔ ላይ እልል አላለብኝምና እንደ ወደድከኝ አወቅኩ አለ። ጂዛስ ጠላትሽ እልል እንዳይልብሽ በድንኳንሽ ውስጥ እግዚአብሔር የእልልታን ድምፅ ያሰማል። አሜን፣ ሃሌሉያ። ይኸውልህ አንድ ቃል ብቻ ላሳያችሁና እጨርሳለሁ። አንድ ቃል ብቻ። ጌታ ይባረክ። ኢየሱስ የእግዚአብሔር ነው። ሃሌሉያ። ምን ይላል መሰላችሁ? ነህምያ ምዕራፍ 1 እና ምዕራፍ 12 ላንብብላችሁ። አሁን የኛ ምዕራፍ እንደዚህ ስለሚቀየር ነው። የሆነ ሰው ከለቅሶ ይነሳል፣ የሆነ ሰው ከሐዘን ይነሳል። ይኸው በደምብ ስሙ። ይኸው ቁጥር 3 ላይ እነርሱም በዚያ ስፍራ ያሉት ከምርኮ የተረፉት ቅሬታዎች በታላቅ መከራ ስድብ አሉ። በኢየሩሳሌም ቅጥር ፈርሷል፣ በሮቿን በሳት ተቃጥለዋል አሉኝ። ይህንንም ቃል በሰማሁ ጊዜ ተቀምጬ አለቀስኩ፣ አያሌ ቀንም አዝን ነበር። በሰማይም አምላክ ፊት እጾምና ጸልይ ነበር። በደምብ ስሙኝ። ይሄ ምዕራፍ 1 ነው። ምዕራፍ 12 ቁጥር 42 ላይ እንደዚህ ይላል። እኩሌቶቹ ካህናት ኤልያቄም፣ ዘካርያስ፣ ሐናንያ መለከት ይዘው ምስያ፣ ሸማያ፣ አልዓዛር ይሆናል። ስሞቹን ልለፋቸውና ምን ይላል? ቁጥር 43 ላይ እግዚአብሔር በታላቅ ደስታ ደስ አሰኝቷቸዋልና በዚያ ቀን ትልቅ መስዋዕት አቀረቡ፣ ደስም አላቸው። ሴቶችና ልጆቹም ደግሞ ደስ አላቸው። የኢየሩሳሌም ደስታ ከሩቅ ተሰማ። ምዕራፍ 1 ላይ የኢየሩሳሌም መፍረስ ነው የተሰማው።
የኢየሩሳሌም ለቅሶ ነው የተሰማው። የኢየሩሳሌም ሐዘን ነው የተሰማው። ስሙ ይባረክ። ምዕራፍ 1 ላይ ሰምቼ ምን አረኩኝ አለ? አለቀስኩ፣ ጾምኩ፣ በቃ እያልኩ ኢየሩሳሌም በደምብ ስሚ። እሺ መልእክቱ ያንቺም ስለሆነ ትላንትና የተሰማው ሐዘን ነው። ትላንትና የተሰማው ለቅሶ ነው። ትላንትና የተሰማው ስብራት ነው፣ መከራ ነው። ግን ከሆኑ ምዕራፎች በኋላ የሆኑ ምዕራፎች ከሄዱ በኋላ ምን ሆነ ይላል? እግዚአብሔር ሌዋውያኑን በታላቅ ደስታ ደስ አሰኝቷቸዋልና ለእግዚአብሔር ዘመሩ፣ የኢየሩሳሌም ደስታ ከሩቅ ተሰማ። በዚህ ቃል አንድ ትንቢት ልናገር። ከዚህ ቀደም ከሩቅ የተሰማው ሐዘናችሁ ነው። ከዚህ ቀደም ከሩቅ የተሰማው የጸልዩልኝ ድምፃችሁ ነው። ከዚህ ቀደም የተሰማው የፈረሰው ቅጥራችሁ ነው። ከዚህ ቀደም ከሩቅ የተሰማው ስብራታችሁ ነው። ከዚህ ቀደም ከሩቅ የተሰማው ሐዘናችሁ ነው። የሰማይ አምላክ እግዚአብሔር የደስታችሁ ድምፅ ከሩቅ እንዲሰማ ያደርጋል። የእልልታችሁ ድምፅ ከሩቅ ይሰማል። የምስጋናችሁ ድምፅ ከሩቅ ያሉ ዘመዶቻችሁ ይሰማሉ። በሩቅ ያሉ ሰዎች ደስታሽን ይሰማሉ። ኢየሱስ የእግዚአብሔር ልጅ እግዚአብሔር ሌዋውያኑን በታላቅ ደስታ ደስ አሰኝቷቸዋልና ለእግዚአብሔር ዘመሩ ካለ በኋላ የኢየሩሳሌም ደስታ ከሩቅ ተሰማ። ትላንትና ከሩቅ የተሰማው ለቅሶ ነው። ትላንትና ከሩቅ የተሰማው ሐዘን ነው። ትላንትና ከሩቅ የተሰማው የተለያዩ ነገሮች ናቸው። አሁን እግዚአብሔር ነገሩን ቀየረው። ደስታ ከሩቅ ተሰማ። እልልታ ከሩቅ ተሰማ። እኔ ደውላችሁ ወይ ተደውሎላችሁ እልልልልልልል የምትሉ ሰዎች አላችሁ። አሜን። ከሆነላችሁ ነገር የተነሳ በቃ የሆነልህ ነገር እልል ያሰኛል። ልበል ብለህ እኮ አይደለም፣ ቆይ ልዘጋጅ ምናምን ብለህ አይደለም እልል የምትለው። የሆነልህ ነገር የተደረገልህ ነገር በቃ ከውስጥ ፈንቅሎ ይወጣል። ስሙ ይባረክ። እግዚአብሔር ደስ ሲያሰኝ ዝም ልትል አትችልም። እግዚአብሔር እንባህን ሲያብስ፣ ስብራትን ሲጠግን፣ እግዚአብሔር ምርኮህን ሲመልስ፣ እግዚአብሔር እጥፍ የተናገረውን ነገር በሕይወት ላይ ሲፈጽም ዝም ልትል አትችልም። ዝም የማያሰኝ ክብር ያገኛል። ይህንን እግዚአብሔር ለስሙ ክብር አድርጓል። ጌታ ይባረክ። ማህሌት ተስፋዬ ሰላም ላንቺ ይሁን አለሽ። እንዴት ነሽ? ሁሉ መልካም ነው? ከቲክቶክ ነው የመጣሽው? ከዚህ ነው? ከዚሁ ሰፈር። ምን ነው ታዲያ ጆይን አላረግሽም? ቀይ እያበራብሽ እኮ ነው። ልክ ነፃነት መሰዊያ የሚለውን ስትገቢ ጆይን የሚለው አለ። እሱን ካልነካሽ ይሄ ቀይ አይጠፋም። አንቺ አዱኛ፣ ሌላ ማን ነው ቀይ ያለበት? አረግሽው? ኦኬ፣ ምናልባት ትንሽ ቆይቶ ይጠፋል ብዬ አስባለሁ። አፕዴት ስላላረኩት እኔ አይታየኝም፣ ግን እየቆየ ይጠፋል። ጌታ ይባረክ። አልሰጋም ነገ ምን ሆን ብዬ እኖራለሁ በሱ ተደላድዬ። አልፈራም ነገ ምን ሆን ብዬ እኖራለሁ በሱ ተደላድዬ። ኧረ ምን ችግር አለ ጌታዬ እግዚአብሔር አለ። ኧረ ምን ችግር አለ እሱ እግዚአብሔር እያለ። ኧረ ምን ችግር አለ ጌታዬ። አሜን። የሚያሰጉ ነገሮች ባሉበት ኢየሱስ ታንኳ ውስጥ ተኝቶ ነበር። የሚያሰጋ ነገር እኮ ነው ያለው። ወዮ ጠፋን የሚያሰኝ እኮ ነው ያለው። ግን ታንኳ ውስጥ ኢየሱስ አለ። ያረጋጋቸው
ኢየሱስ አብሮ አለ። ጴጥሮስ ንቅት ሲል እንዴ ጌታ እኮ አብሮናል አለ። ወዮ ጠፋን ሲል የነበረው ሰው በቃ ልንጠፋ ነው አይገደም ወይ ሲል የነበረ ሰው ዞር ብሎ ሲያዩ ለካ ኢየሱስ አለ። ለካ እሱ እያለ መጥፋት የለም። ለካ እሱ አስቀድሞ ከማዕበሉ በፊት ማዶን ድረስ ብሏቸዋል። ለካ ነውጡ ከመምጣቱ አስቀድሞ መዳረሻውን ነግሯቸዋል። ፍጻሜያቸውን ነግሯቸዋል። የሚደርሱበትን ቦታ ነግሯቸዋል። አሁን የሚያደርስሽ የተነገረልሽ ቃል ነው። እግዚአብሔር ያለሽ ቃል ነው። አሜን። ነውጡ አይደለም። ነውጡ በቃ የሚያልፍ ነው። ኦልሬዲ እኮ ንፋስ እኮ ሁሌ አይመጣም አይደል? ጎርፍ ሁሌ አይመጣም እኮ በቃ ያልፋል። አልፎ መሄድ ነው። አልፎ መሄድ ግን የብዙ ሰዎችን ሕይወት አፈራርሶ ይሄዳል። የሰማይ አምላክ እግዚአብሔር ግን የመጣው ንፋስ ወደ ፍጻሜሽ እንዲገፋ ይጠቀምበታል። አሜን። በደምብ አሁን ንፋስ አለ፣ ታንኳሽን እየገፋት ያለ ንፋስ አለ። ያ ንፋስ እግዚአብሔር ወዳየልሽ ፍጻሜ ጳውሎስ እንዳለ ለቀንለት ተነዳን አለ። ለቆ ተነድቶ እግዚአብሔር ወዳየው ፍጻሜ ደረሰ። ወደ መላጥያ ደሴት ደረሰ። በዛም የሚያስደንቅ ቸርነት ተደረገልን አለ። እግዚአብሔር ወደ ቸርነትሽ ስፍራ ኢየሱስ ኢየሱስ አሜን። ይኸውልሽ እግዚአብሔር ሰፊ ነገር አይተውልሻል። አሜን። ወደ ሰፊ ነገር ውስጥ እግዚአብሔር ያስገባሻል። አሜን። ስሙ ይባረክ። ይችላል። ስሙ ይባረክ። አሜን። እኔ በጣም ትልቅ ነጭ እኔ እንደዚህ ብዙ አልወድም። ቤት ምናምን ብዙ ነገር አልፎ አልፎ ካልሆነ በቀር እንደሱ አልወድም። ግን ትልቅ ነጭ ቤት ያለው ነጭ የተቀባ ትልቅ ቤት ያለው የሆነ ዲዛይኑ ስለማይ ነው። እና እግዚአብሔር ወደ ቸርነት ወደሚደረግልሽ ቦታ ሲገፋሽ ነው የማየው። አሜን። አሜን። ወዶኛልና አዳነኝ፣ ወደ ሰፊም ስፍራ አወጣኝ ይላል። አሜን። ወደ ሰፊ ስፍራ ኢየሱስ የእግዚአብሔር ልጅ አሜን። እርሱ ወደ አዘጋጀው ስፍራ ነፋሱ ነው የሚወስደሽ። እንዳትፈሪ ናሲለኝ የተከተልኩ ግን ግጥሙ ልልሽ አይደለም ሐሳቡን። ለነጮቹ በረዶ ነው አሉ መኪና እንዲሰሩ ያስገድዳቸው። ሲያስቸግራቸው በጣም መከራ ሲሆንባቸው መጠችኝ ሳታውቂው ራስሽን በከበረ ሰረገላ የምታገኝበት ስፍራ ደርሰዎች ነው የሚሄዱት። አሜን። ይህን እግዚአብሔር ለስሙ ክብር አድርጓል። ጌታ ከአንቺ ጋር ነው። ተባረኪ። ጸጋ ይብዛል። ጌታ ብርክ ያርግዳጊ። ጌታ ይባርክክ፣ ጸጋውን ያብዛል። አሜን። በትክክል ነው፣ እውነት ነው የተናገርከው። አሜን። አሜን። ኢየሱስ ይችላል። የስ አሜን። ተባረክ። ተባረኪ። ጌታ ይባረክ። ኦኬ፣ እንቀጥላለን። ሰዓት አለን አይደል? አይኔ ስንት ሰዓት ነው የሚያልቀው? ይሄ ሰዓት ከተቀየረ በኋላ እኮ ያምታታ 50 ደቂቃ አለ። በስመ አብ 50 ደቂቃ ብዙ ነው። ኤዱዬ እምነት ተጨምሮልሻል አንቺ። አሜን። በቃ እምነትን ሊያደክም የወጣውን ክፉ እግዚአብሔር መጥቶታል። አሜን። ሊያዝን የወጣው እሱ ዝሏል። ሊያደክም የወጣው እሱ ደክሟል። ይሄ የአማሊቅ መንፈስ እግዚአብሔር ይገስጸው። እስራኤል ይላል ይሄ ጺቅላቅን ከተማዋን ያቃጠለው አማሊቃውያን ናቸው። አማሊቃውያን ከባህሪያቸው የበረታሽ ቀን አይመጡ፣ የጾም ጸሎት ቀን አይመጣም። አማሊቅ እኔ አማሊቅ መንፈስ መሆኑን የማውቀው ስትደክም ነው የሚመጣው። መጸለይ ሲያቅት የሆነ ነገር ሲደራረብበት በቃ ይሄ አማሊቅ የሚባለው የድካም ቀን ኦፖርቹኒቲ የሚጠብቅ ቁጭ ብሎ ይጠብቃል እስክትደክም ማለት። ሰምሶምን ሲደክም ጠበቁት። ከዛስ እንዳደረገብን እናደርግበታል። የድካም ቀን የሚጠብቅ ክፉ በጌታ በኢየሱስ ክርስቶስም ከመንገድሽ ላይ ተመቷል። አሜን። እግዚአብሔር በብርታት ነገርሽን ይቀይረዋል። አሜን። ለደካማ ኃይል ይሰጣል። አቅም ለሌለው ብርታትን ይጨምራል። እግዚአብሔር ብርታትን ይጨምርልሻል። አቅም ባጣሽበት ጉዳይ ብርታት ይጨምርልሻል። አሜን።
የሆነ ድክም ባለሽ ባዛለሽ ጉዳይ ላይ የሰማይ አምላክ እግዚአብሔር አቅም ሲጨምርልሽ ነው ማለት። እንዴት ያለሽ እንደዚህ ያለሽ ብርቱ የሆነ ሃሌሉያ ብርቱ የሆነ እሱ አለች በእኔ ታላቅ ስራ አድርጓል አለች። ብርቱ የሆነ እሱ በድካምሽ ይበረታል። ጌታ ሲበረታልሽ ነው። ምንም ቢደክሙ ይላል ደግሞ አይደል ያሳድዱ ነበር ይላል። ደግሞ የሚያሳድድ አማኝ ብቻ ነው። ሃሌሉያ ድክም ብለህ ታሳድዳለህ። አይገርምም? በኢየሱስ ስም ብለህ በድካም ስትጸልይ በአንዴ 11,000 መናፍስቶች ይወድቃሉ። በቀኝ 10,000 በግራ 1,000። ደክሞ እኮ ነው። አንተ እኮ ደክሞ በቃ የሆነ ነገር እንትን ብለህ የገሰጽከው ሰፈሩን ሰላም ያሳድረው ተራርጎት እዛ አካባቢ ያለውን ክፉ። ኢየሱስ ጌታ ነው። ስሙ ይባረክ። አሉ እነዛ ሰዎች እነዛ ህንዶች ለቀቁ አሉ። ሱዳኖች ናቸው። እንሸኛቸው። ቤት ገዝተው ሄዱ። አንቺ ገዝተሽ ውጭ። ያ ጠላቶቻችን በመባረክ ስለምናምን እኮ ነው። ስንት ዘመን ይነቀሉ እያልን እኮ በቃ ተቸገርን። ጥሩ አነቃቀል ነው የምንነቅለው። በቃ ማለት ሞደርን የሆነ አነቃቀል ስንነቅል የተሻለ ቪላ ገዝቶ ይሄዳል። ኦኬ። እግዚአብሔር ግን ለውጥን ያደርጋል። እግዚአብሔር ለውጥ በጣም በቅርብ ጊዜያቶች ውስጥ ለውጥን ያደርጋል። ተገዳዳሪውን ይመታል፣ አማሌቅን ይመታል። በርትተሽ ታገኘዋለሽ። በርትተሽ ታገኘዋለሽ። ይህን እግዚአብሔር ለስሙ ክብር አድርጓል። ጌታ ካንቺ ጋር ነው። ተባረኪ፣ ጸጋ ይብዛልሽ። ለመናገር ቃል በቃል ደክሞኛል። በቃ ሰለቸኝ፣ ደከመኝ። እዚህ ውስጥ ማሉ ያልኳቸው ሰዎች አሉ። እዚህ በቃ ደከመኝ የሚመጣ ትንቢት ግን የሚሆነው የተገላቢጦሽ እና እንደውም የባሰ ሄደ። ምንድን ነው በቃኝ፣ ጌታ ሆይ በቃኝ። ከጌታ ጋርም አወራሁና በቃኝ፣ ትንቢት ከዚህ በኋላ ሰለቸኝ አልኩኝ። እዚህ ውስጥ አሉ እኔ ትንቢት ሰለቸኝ በቃ ብዬ ነበርና በእውነት ቅድም ስትናገር ቃል በቃል ያሉትን ነበረ። ለሁላችሁ ለጓደኞቹ ይሆናል ተናግራችሁ ሰለቸ ያላችሁ ምናምን ስትል እንደ ዳርጌ ራሴ ያልኩት ነው እንደ መልሶ የሚነግረኝ እያልኩኝ ነበርና አምነዋለሁ ጌታ። አሜን። በቃ እንደዛ በደከምክበት ነው ጌታ የሚመጣው። እኔ ሁሌም እንደሚገርም ታውቃላችሁ፣ ቸርች ላይ ከጌታ ጋር ባይ ባይ ሊባባሉ ለመጡ ሰዎች ነው ቀድሞ መልእክት የሚመጣው። አኩርፋ ከጌታ ጋር ጌታ ወይው ዛሬ ካልተናገርከኝ ያ ሹፌሩ ዓለማዊውን እሱን አግብቼልህ ነው የሚሄደው ምናምን ብላ ከጌታ ጋር በቃ ልትለያይ በቃ በምልክት ይኸው 17 ብር ይዣለሁ በኪሴ ላይ ዛሬ ስሜን ጠርተህ በምልክት ካልነገርከኝ ምናምን ብላ ተማምላ ትመጣለች። ከዛ እንዴት ታለሽ እንደዚህ ብለሽ ተማምለሽ የመጣሽ ምናምን ስትባል ወዲያውኑ እየዘመረች ቤቷ ስትሄድ ጌታ 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 ነህ። አኩርፋ እኮ ነው የመጣችው። ምን አገኛት ካልከኝ ለደካማ ኃይል ይሰጣል። የኛ ዘመን ነው ፊት ለተቀመጠ ለሀብታሙ ለባለጠጋው ቀድመን መልእክት የምናመጣው እንጂ እግዚአብሔር ሲመጣ ትኬት ለቆረጠ ሰው ሳይሆን የሚመጣው። እግዚአብሔር ሲመጣ ለደካማ ነው የሚመጣው። በቃ ልቡ ዛል ላለ ተስፋ ለቆረጠ ግራ ለገባው በቃኝ ከዚህ በኋላ ምንድን ነው እንዴ ምናምን ለሚል ሰው ጌታ መጥቶ ሲያገኘው ምንድን ነው የሚያደርገው መሰላችሁ? ኃይሉን ነው የሚያድሰው። ለምን? ለደካማ ኃይል ይሰጣል። አቅም ለሌለው ብርታት ይጨምርለታል። ብርቱ ነኝ እንዲል ያደርገዋል። ጌታዬን ጠብቀዋል።
አውቀዋለሁ፣ አሁንም ጌታ ታማኝ ነው፣ እንደተናገረው ያደርጋል የሚል እምነት በውስጡ ይጨምርበታል። ብርቱ ነኝ የሚለውንማ ምንም አያስፈልገውም። ኦልሬዲ ብርቱ ነው። ብርታት የሚያስፈልገው ለደካማ ነው። እምነት ሲፈተን ሰው ቅድም ብያቸዋለሁ። አብርሃም ደካማ ነበረ። ምን እያደረገ እያሸነፈ ድል አድርጎ እየመጣ ጠላቶቹን ረትቶ እየመጣ ግን ውስጡ ፍርሃት ነበረ፣ ውስጡ ስጋት ነበረ። እግዚአብሔር ሲመጣ ደካማውን ብርቱ ሊያደርገው ነው የመጣው። አብርሃም ጋሻ ነኝ ያለው። ከዛስ በኋላ ከዋክብት ነው ያለው፣ ምድር አሸዋ ያለው፣ እንደዚህ ዘርህን አበዛለሁ አለው። ከዛ በኋላ ሰይጣን አብርሃምን በጠዋትና በማታ ሊፈትነው አይችልም። ለምን መሰለ? በማታ ከፈተነው አብርሃም እንደዚህ ነው የሚለው፣ ውጣና ቁጠር ነው የሚለው። ከዋክብቶቹን ቁጠር። ለምን ደግሞ ቆጥረው? ዘሬ እንደዚህ ይበዛል። ቀን መጥቶ ከፈተነው ዘግኖ አሸዋውን ነው የሚያስቆጥረው። እንካ ቁጠር፣ ዘሬ እንደዚህ ነው የሚበዛው ነው የሚለው። ሃሌሉያ። ስለዚህ ለደካማ ዛሬ እህታችን ኤዱ ምሳሌ ነች። ሌሎች አላችሁ በጣም ብዙ ሰዎች እንዲህ ስትሉ የመጣችሁ በቃኝ፣ ምንድን ነው መስማት ብቻ አይሆንም ወይ አይፈጸምም ወይ መስማት ብቻ ነው ወይ? የማየት ምዕራፍ ከፊታችኋል። መስማት በጆሮ ሰምታችኋል። ከዚህ በኋላ ግን በአይናችሁ ማየት ይሆንላችሁ። የማየት ዘመን ነው። ኤዱዬ ተባረኪልኝ። ሃሌሉያ። ናርዶስ እንዴት ነሽ? እግዚአብሔር ይመስገን። እንዳልኬ እንዴት ናችሁ? ሁሉ ደግ ነው። ጌታ ይመስገን። ጌታ ኢየሱስ ቤቴ ካለ የሚለው መዝሙር አታውቂም? አውቀዋለሁ። እንዴት ነበር? እስኪ በይ። ብቻ ኢየሱስ ቤቴ ካለ ሙሉ ነው ይበቃኛል፣ ሙሉ ነው ይበቃኛል። መንፈስ ቅዱስ ቤቴ ካለ ሙሉ ነው ይበቃኛል። እኔ ምንድነው እንደማይተሽ አዲስ በገና ሲሰጥሽ ነው ማለት አዲስ በገና መሰንቋችንን አሉ ሰቅለን ነበረ። ዳዊት መሰንቆን ሰቅሎ ነበረ፣ ምሪቱን ሰቅሎ ነበረ ከጌታ የሚያመልጥበትን። ኤዶምያስ ምድረ በዳ በነበረ ጊዜ እኮ መሰንቆን አልሰቀለም። ምድረ በዳ እኮ መሰንቆን አላሰቀለው። ምድረ በዳ እኮ መሰንቆን እኮ ያሰቀለው ፍልስጤም ነው። ምድረ በዳ ላይ ይዘምር እኮ ነው የነበረው። ምድረ በዳ ላይ ያመልክ እኮ ነው የነበረው። ምድረ በዳ ላይ ጌታውን እኮ ነው ይፈልግ የነበረው እና ያንን የሰቀለውን ኤፋድ ነው ያወረደው። ሃሌሉያ። እግዚአብሔር ከአንቺ ያለፈ ለብዙዎች የሚተርፍን ወንዝ ሲያፈስ ነው ማለት። የተርሴስ ልጅ ሆይ የሚከለክልሽ የለምና እንደ አባይ ወንዝ በሀገርሽ ላይ ጎርፈሽ ለፊ። ጌታ እግዚአብሔር ከልካይን ከመንገድሽ ላይ አንስቷል። ሊከለክልሽ ሊገድብሽ የወጣውን ከልካይ እግዚአብሔር ከመንገድሽ ላይ አንስቶታል። አትከለከይም፣ አትገደብም፣ አትወሰኝም። አልፎ መሄድ ይሆንልሻል። እግዚአብሔር ያየልሽ ትልቅ ስለሆነ ጠላት ሊገድብሽ ነው የሚፈልገው። በብዙ ነገሮችን አጥሬውልሽ። ፈርዖን እንደዚህ አለ፣ ሂዱ አለ፣ ግን ርቃችሁ አትሄዱ አለ። ይሽ አገኙ፣ ግን በደንብ አታገኙ። ተከናውኑ፣ ግን በደንብ የሆነ ገደብ የሚያስቀምጥ መሄድሽ ለብዙዎች በረከት ስለሚሆን መሄድሽ ለብዙዎች የሚሆን ነገር ስለሚሆን ያ እንዳይሆን ነው ተግዳሮቱ። እግዚአብሔር እንደዚህ ያለ ከልካይን ከመንገድሽ ላይ አንስቻለሁ በኢየሱስ ስም አሜን። በጌታ በኢየሱስ ስም አሜን፣ 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 አሜን። ገደቦች ያስቀመጡ ሁሉ ገደባቸው ተነሳ በኢየሱስ አሜን። እንደ ኃያል እንደ ጨካኝ እግዚአብሔር ከአንቺ ጋር ነው ይገለጣል። እንደ ኃያል እንደ ጨካኝ ጂሰስ እንደ ኃያል እንደ ጨካኝ ከኔ ጋር ነው ጌታ ክፉ እንዳይነካኝ።
እንደ ኃያል እንደ ጨካኝ ከኔ ጋር ነው ጌታ ክፉ እንዳይነካኝ። በትሩን በእጄ ሰጠኝ ከፍለ ተሻገር አለኝ። የምን ፍርሃት ነው መሸበር ከኔ ጋር አለ እግዚአብሔር። እግዚአብሔር ካንቺ ጋር አለ።